ልጃችሁ ያለምንም ምክንያት ስትጮህ እቃ ስትሰብር ወይም አልታዘዝም ስትል ለምንድነው እንዲህ የምትሆነው ብላችሁስ ራሳችሁን ጠይቃችሁ ሊሆን ይችላል። ዛሬ ከልጆች ቁጣ ጀርባ ያሉ 5 ዋና ዋና ምክንያቶችንና ወላጆች ሳናውቃቸው የምንሰራቸውን ስህተቶች እናያለን ማለት ነው። በዚህ ሀሳብ ላይ እስከ መጨረሻው ድረስ ካያችሁት ከዚህ በኋላ ልጃችሁን የምታዩበት መነጽር የሚቀየር ነው የሚሆነው። ሰላም ጤና ይስጥልኝ ውድ የማርቲው ቤተሰቦች እንዴት ናችሁ? እኔ ፈጣሪ አምላክ የተመሰገነ ይሁን ሰላም ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩ ቀጥታ ወደ ዕለቱ ሀሳብ የማልፍ ይሆናል። በዛሬው ሀሳባችን ላይ የምናየው ልጆች ለምን ይቆጣሉ፣ ልጆች የተለያየ ደስ የማይሉ ቋንቋዎችን እንዴት ለወላጆቻቸው በምን ምክንያት ይገልጻሉ እና መፍትሄውስ ምንድነው የሚሉትን የማስቃኛችሁ ነው የሚሆነው ማለት ነው። አንዳንዴ ልጄ ለምንድነው የምትቆጣው ወይም ደግሞ ልጄ ለባህሪዋ ተቀየረ ብለን ልንል እንችላለን እና ምክንያቶቹና መፍትሄዎቹን እንግዲህ የምናይ ይሆናል ማለት ነው። በመጀመሪያ ደረጃ እንግዲህ ልጆች በቁጣ መልክ ስሜታቸውን የሚገልጹት በተለይ ትናንሽ የሆኑ ልጆች በሚርባቸው ሰዓት ሊሆን ይችላል፣ ድካም በሚሰማቸው ሰዓት ሊሆን ይችላል እና እንደዚህ ወይ ደግሞ ድንገት ህመም ነገር ሲሰማቸው እነኚህን ነገሮች በቃላት አውጥተው ለማስረዳት በዛ ደረጃ ያልደረሱ ከሆነ እንደኚህ ቁጣ የሚመስሉ ስሜቶችን ለወላጆቻቸው ማሳየት ይጀምራሉ ማለት ነውና ይህንን በምናይበት ሰዓት ልጃችን ሲቆጣ የልጆቻችን ባህሪ ቶሎ መቀየሩን ስናይ ልጄ መጥፎ ባህሪ ስላለው ነው ወይም ደግሞ ልጄ ጥሩ ባህሪ እያሳየኝ አይደለም ወይም ልጄ እየተበላሸ ነው እንላለን ማለት ነውና ልጆቻችን መጥፎ ሆነ ወይም ደግሞ ባህሪያቸው እየተቀየረ ላይሆን ይችላልና ውስጧ ወይም ውስጡ ያለውን መረበሽ በሌላ መንገድ መግለጽ ስለማይችል ወይም ስለማትችል ቁጣ ለልጆች ወይም ልጆች ቁጣ ለወላጆቻቸው ወይም ይሄ የመረበሽ አይነት የመጮህ አይነት ስሜትን በሚገልጹበት ሰዓት ከወላጆቻቸው ጋር የሚገናኙበት ቋንቋ ነው ማለት ነው። ስለዚህ ህፃናቶች እንደዚህ አይነት ምልክቶችን የሚያሳዩት አንደኛ የውስጣቸውን ነገር ለወላጆቻቸው በዛ ደረጃ ዲቴል መግለጽ ስለማይችሉ እነኚህን በሚመስሉ ምልክቶች ይገልጻሉ ማለት ነውና በዚህ ሰዓት ወላጆች መሸበር ወይም ልጆቻችን ባህሪያቸው እየተቀየረ ነው ብለን ያልሆነ ወይም ልጆቻችንን ያልሆነ እይታ ልናያቸው አይገባም ማለት ነውና መፍትሄው ከመቆጣት ይልቅ ምን ተሰማሽ፣ ራበሽ ወይስ ደክሞሽ ነው ብለን ልጆቻችንን በመጠየቅ ስሜቶቻቸውን ብንረዳ የተሻለ ነው ማለት ነውና ይህንን ካደረግን ልጆቻችን ላይ ከመፍረድ ልጆቻችንንም ከማሳቀቅ ወላጆች የራሳችንን ሚና በዚህ መንገድ ብንጠቀም ለልጆቻችን መፍትሄ መሆን እንችላለን ማለት ነው። በሌላኛው ሀሳብ ደግሞ ልጆች ለምን ይቆጣሉ፣ ልጆች ለምን ለየት ያለ አክት ለወላጆቻቸው ያሳያሉ ብለን ካለን ልጆች በሚገርም ሁኔታ የወላጆቻቸውን ነገር ነው ኮፒ የሚያደርጉት ማለት ነው። ምክንያቱም ልጆች የሚሰሙትን ሳይሆን የሚያዩትን ነው የሚከተሉት ማለት ነውና እኛ በትንንሽ ነገር የምንጮህ ከሆነ ልጃችን መጮህ የችግር መፍቻ መንገድ ነው ብሎ ነው የሚያስበው ማለት ነውና ወይም እኛ ከባለቤታችን ጋር ወይም ደግሞ አብረን ካለን ሰው ጋር ነገሮችን በመናወራበት ሰዓት በጩኸት ከሆነ ያንን ነገር ለማስረዳት የምንሞክረው ልጃችን ያ ነገር የመፍትሄ አካል ነው ወይም ደግሞ የችግር መፍቻ መንገድ መሆኑን ነው የሚማረው ጩኸትን ማለት ነውና እኛ ተረጋግተን ካልተናገርን ወይም አባት ከባለቤቱ ጋር ከሚስቱ ወይም ደግሞ ሚስት ከባለቤቷ ከባሏ ጋር ተረጋግታ ማውራት ወይም ሐሳቧን መግለጽ ካልቻለች ልጅም ነገ ያንን ነገር ስለሆነ እያየ የሚያድገው ነገ አባቱን የሚያናግርበት መንገድ በዛ አይነት ሁኔታ ሊሆን ይችላል ማለት ነው። ሴትም ልጅ ከሆነች ነገ እናቷን የምታናግረው በዛ አይነት መንገድ ነው የሚሆነው ማለት ነውና ልጆቻችን እንደዚህ አይነት አክትን እንዳያሳዩ መጀመሪያ ራሳችንን መግዛት ነው መቻል ያለብን። መፍትሄ የሚሆነው ራስን መግዛት ነው። እኛ ስንረጋጋ ልጆቻችን መረጋጋትን ይማራሉ ማለት ነው። ስለዚህ አንዳንዴ በልጆቻችን ላይ የምናያቸው ነጸብራቆች የኛም የወላጆች ውጤት ሊሆን ስለሚችል ይህን ነገርም ትኩረት ብናደርግበት እጅግ በጣም መልካም ነው ማለት ነው። በሌላኛው ሀሳብ ደግሞ ልጆች ለምንድነው የተለያየ ባህሪን የሚያሳዩት የተለያየ አክት የሚያደርጉት ብለን ካለን የትኩረት ማነስ ነው ማለት ነው። ምክንያቱም ልጆች በሰላም ሲጫወቱ ትኩረት ካልሰጠናቸው ትኩረት ለማግኘት ሲሉ መጮህ ወይም ጥፋትን ማጥፋት ይጀምራሉ ማለት ነው። እንደውም ብዙ ጊዜ እኛ ወላጆች ልጆች ሲጫወቱ
አይ በቃ ትቶኛል ብለን ልጆችን እንተዋቸዋለን። ግን እንደዛ ሳይሆን መሆን ያለበት ልጆች በሚጫወቱበት ሰዓት ጎበዝ ምናምን ብለን አንዳንድ አድናቆቶችን ብንሰጣቸው በዛ ጨዋታው ላይ የበለጠ ደስተኛ ወይም እያደረገ ባለው ነገር ጎበዝ የመሆን እድሉ ከፍተኛ ይሆናል ማለት ነውና በልጅሽ ጥሩ ስትሆን ትኩረት ካልሰጠሻት ወይም እያደረገችው ያለው ነገር አሪፍ ሆኖ ዋው ጎበዝ ነሽ እኮ አንቺ የምታደርጊው ጥናትሽ ሊሆን ይችላል እናንተ በምታዩበት ነገር ላይ ጥሩ እያደረገች ነው ያለችው ብላችሁ የምትሉትን ነገር ካላደነቃችኋት ለልጅሽ ጥሩ ስትሆን ትኩረት ካልሰጠሻት ወይም ጥሩ ነገር እያደረገች ሲሆን ጎበዝ ካላልሻት አንዳንድ ስህተት ነገሮችን ስትሰራ የምትሰጫትን ትኩረት መቆጣትሽን ትመርጣለች ማለት ነው። ምክንያቱም ልጆች የሚያደርጉትን ጥሩ የሆኑ ነገሮችን ካላደነቅንላቸው ጥፋት ሲሰሩ አንቺ ምናምን አለ አይደለ ልጆችን ቆሌያቸውን የምንገፍበትን ቁጣ ያንን ትመርጣለች ማለት ነው። ስለዚህ የልጆችን ሳይኮሎጂ በደንብ ማወቅና መረዳት ልጆቻችንን የምንከታተልበት መንገድ ነው ማለት ነውና ለልጆቻችን ማነር ለልጆቻችን ባህሪ እኛ ራሳችን በምንፈልገው መንገድ ልጆቻችንን መቅረጽ እንችላለን ማለት ነውና መልካም ነገር እየሰራች ዝም ምትያት ከሆነ መጥፎ ወይም ጥፋት ነገርን ሰርታ ያንን ጩኸት ያንን ቁጣሽን ያንን ጩኸትሽን መስማትን ትመርጣለች ማለት ነውና ለሷ ምንም ትኩረት ከማጣት ይልቅ ተቆጥተሽም ቢሆን ማየትሽን ትፈልጋለች ማለት ነው። ስለዚህ ይሄንን ሳይኮሎጂ ማወቅና መረዳት ልጆቻችንን በምንፈልግበት መንገድ ለማሳደግም ሆነ ሼፕ ለማድረግ እንደ ወላጅ እጅግ በጣም የሚጠቅም ነው ማለት ነውና መፍትሄው ምንድነው ካልን በቀን ውስጥ ቢያንስ 15 ደቂቃ ያለ ስልክ ከልጅ ጋር ብቻ መጫወት ወይም ለልጆቻችን ትኩረት መስጠት ለልጆቻችን አእምሮ ለልጆቻችን ማደግ ትልቁ ሚና ይጫወታል ማለት ነው። ሌላኛው ሐሳብ ደግሞ ልጆች የተለያየ አክት የተለያየ ባህሪ የሚያሳዩት ወጥ የሆነ ህግ አለመኖር ነው። ወይም ይሄ ኮንሲስተንሲ የሆነ በቤታችን ውስጥ ያሉ ህግጋቶቻችን እንደፈለገ የሚቀያየር ዛሬ እንዲህ ነው ስንል ነገ እንደዛ የሚሆን ከሆነ ልጆች ባህሪያቸው የመቀየር እድሉ ከፍተኛ ይሆናል ማለት ነው። ለምሳሌ ዛሬ የሆነ ነገር ፈቅደንላት ወይም ደግሞ ዛሬ ፈቀድንላትን ነገር ነገ ስንከለክላት ግራ ልትጋባ ወይም ግራ ሊጋቡ ይችላሉ ልጆች ማለት ነውና ያኔ በቁጣ ትቃወመናለች ወይም ይቃወሙናል ማለት ነው። ስለዚህ ህግጋት በየቀኑ የሚቀያየሩ ከሆነ ልጆች የደህንነት ስሜት አይሰማቸውም ማለት ነው። አይሆንም ካልን አንድ ነገር የሆነ ነገር ጠይቆን አይሆንም ከሆነ ያንን አይሆንምን ሆኖ ማየት መቻል አለባቸው ማለት ነው። ስለዚህ ይሄንን መረዳት እጅግ በጣም መልካም ነው ማለት ነው። ግልጽና የማይቀያየር የቤት ውስጥ ህግጋቶች ሲኖርን ልጆቻችን በዛ መንገድ ፎርም አድርገን ማሳደግ እንችላለን ማለት ነው። ስለዚህ ልጆችን በዚህ መንገድ መከታተል ለልጆቻችን እንደዚህ አይነት ነገሮችን ማሳየት ስንጀምር የእነሱን ባህሪ ወጥ የተረጋጋና ስሜታቸው እንደፈለገ የሚቀያየር እንዳይሆን የራሳችንን ሚና መጫወት እንችላለን ማለት ነውና እንደማጠቃለያ ልጆቻችን ሲቆጡ እነሱን ከመጥላት ወይም እነሱን ያልሆነ ፊት ከማሳየት ይልቅ በዛ ሰዓት ምናልባት ልጃችን የተቆጣችው ልጃችን ያልሆነ ምልክት ያሳየችው ከኛ እርዳታን ፈልጋ ሊሆን እንደሚችል መረዳት መልካም ነው። ከዚህ ይልቅ ግን ቁጣን ወይም ደግሞ ይሄ በጩኸት ልጆቻችንን የምናናገር ከሆነ ያ በኋላ ዋጋ ያስከፍነናል ማለት ነው። ስለዚህ ይሄን መረዳት እጅግ በጣም መልካም ነው ለልጆቻችን እድገት። ልጃችሁ በብዛት በምን ምክንያት ነው የምትቆጣው? ይሄንን ደግሞ የእናንተን ሀሳብ አስተያየት ብታጋሩኝ ደስ ይለኛል። በዛሬውም ሀሳቤ ጥሩ ለልጆቻችሁ የሚሆን ሀሳብን እንዳገኛችሁበት ባለሙሉ እምነት ነኝ ማለት ነው። የዛሬው ሀሳቤ እኔንም እጅግ በጣም ደስ ብሎኛል። ለመጀመሪያ ጊዜም ነው ስለዚህ ስለ ልጆች ሳይኮሎጂ ወይም የልጆቻችንን ስሜት በምን አይነት መንገድ እንደ ወላጅ መጠበቅ አለብን የሚለውን ሀሳብ ሳጋራ ደስ እያለኝ ነው ማለት ነው። ለብዙ ወላጆች እንደሚጠቅም ተስፋ አደርጋለሁ። በቀጣይ በሌላ ሀሳብ እስከምንገናኝ ድረስ በያለንበት ቸርን ሰንበት።